ተመልካቾች ሁሉም ኢትዮጵያውያን ፍቅራችሁን ደስታችሁን የገለጻችሁላት እንግዳችን መስከረም ከበደ ዛሬ በማራኪ ወግ በድንገት እመጣለሁ ብላናለች ሲል ባላየው እንዴ እንዳለ አዲስ አበባ ገባ እንዳትሞትብኝ በሳቅ የብዙዎቻችሁ አስተያየት ደግሞ ፓርት 2 ትቅረብ የሚል ሐሳብን በጣም ብዙ ነበረ ለማንኛውም እስኪ ትምጣና ትቅረብ አትቅረብ የሚለው እንግዲህ እሷን አስፈቅደን ነው የምናየው የሚሆነው እንደገባቴው አሁን እሳቸው ችለው ነው ይዘውሽ የሚተኙት እንደዚህ ናቸው ይሉኛል አይ እንዲህ ስል እኔ ስሜት የለኝም አይደለም ዩ አጥቺ ስላት ዩ ቢዩቲፉል ሚስተር ሃኒኖ ስትለኝ ቅዱስ ጊዮርጊስ ፍርዲስ ማሳከኝኮ አብረን እንተኛ እንጂ አልሳመኝም ነው ኪስ ኖ ኤኒቲንግ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት እንዲህ ያስነሳው ነው ማሰቅ እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል በአንድ ደቂቃ ውስጥ ምንም አላረጋት ስንት ዓመትሽ እንደ ጉደኛ ነህ አብራችሁን ቆዩ መስኪ እየመጣች ነው እንቀበላት ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዋል። መስኪን በድጋሚ ልናያት ነው መስኪን በድጋሚ ልናያት ነው ዌልካም ቤተሰቦቻችን እንዴት ናችሁ? እቺ በእናትሽ ላክልሽ እሺ እንዴ አንቺ እኮ አሁን የምትነፍሹ ሁሉ ነው የሚደምጠው ደስ ይላል አይደል በጣም እሺ ቴንክ ዩ ሶ ማች ሰላም በዚህ ቤት ብያለሁ የማራኪ ወግ እንኳን ደህና መጣሽ እንኳን ደህና ጠበቃችሁ መስኪ ደህና ነሽ እኔም ሰርፕራይዝ ላድርጋችሁ እኮ ብዬ ነው ደከምሽ ግን እኛ ነበር መምጣት የነበረው አይ አይደለም እስቲ እኔም ሊያችሁ እኛ ነበር መምጣት የነበረው እኔም ሊያችሁ ብዬ እኮ ነው ደስ ይላል አይደል መንገድ ላይ ዝና ምናምን እንዴት ነው አሳለፈ ሰው አይ እሱ ዝም ነው እሱ ምንም ገና ቁጭ ብዬ ነው አዎ በጣም አሪፍ ነው ገና ቁጭ ብዬ እሺ አመሰግናለሁ ያስ የማራኪ ወግ ተመልካቾች ተወዳጇ መስኪ በድጋሚ መታለች እንግዲህ ፓርት 2 ስትሉ የነበራችሁ በሙሉ ዛሬ እስኪ በድጋሚ እንስቃለን በድጋሚ ቁም ነገር እንወስዳለን ሁሉንም ባንድ ብያለሁ እስቲ እንግዲህ ወደ ጨዋታችን እንግባ ያስ መስኪ ያረፍ እሺ በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ ቀጣይ ጉዞን ቡክ ያድርጉ። እንዴት ነው ያማረብሽ? ኧረ ተው እንዴ እግዚአብሔር ይመስገን ስለተገናኘን ደስ ብሎኛል። ዝና እንዴት እያደረገሽ ነው? አይ እሱን ተው በቃ እኔ በጣም በሚገርም ሁኔታ ተንቀጠቀጥኩ። ስልክ በእውነት ነው የምነግርህ እኔ እንደዚህ ይሄ ሁሉ ህዝብ እግዚአብሔር ሲያከብር እንደዚህ ነው ትላለች እናቴ። አቤት እኔ በእውነት ነው የምነግርህ። ሰው እንግዲህ ስንት ዓመት ሰርቶ እኮ ላይታወቅ ይችላል። አይገርምም? እንደዚህ ደግሞ በሁለት በሶስት ቀን ደግሞ በመላ ዓለም እንደዚህ ኢትዮጵያ ባሉበት ቦታ ሁሉ ደግሞ ይታወቃል። የሚገርም ነው። እኔ እንደውም አንድ ነገር ልንገር። የልጄ ባለቤት ደውላልኝ በአጋጣሚ ሆኖ ስልክ አላነሳውም። በኋላ ልጅ አነሳውና ስደውልላት እንደው ታዋቂ ስትሆኝ ጊዜ በቃ ቫይራል አለች። እንዴ ቫይራል ምንድነው? እኔ ቬራ ፓስታ ነው የማውቀው። ቫይራል ነው ታውቂ? ኧረ እኔ አላውቅም።
እውነት ክርስቶስ ምስክሬ እኔ እንደዚህ ያህልም ይሄ ሁሉ ህዝብ አይቶ ይሄ ሁሉ ህዝብ መርቆኝ እኔ እውነቴን ነው የምነግርህ በጣም ከሚገባው በላይ ማንን እንዳመሰገንኩ ይሄንን ምስጋና ለማን እንደሰጠው ደግሞ እነግርሃለሁ ለፈጣሪ ለትልቁ እግዚአብሔር ግን የሚገርመው ዳን ካለው በደጅ ጤና አዳም ይድናል አለ ቻይናም ሳይሄድ ህክምና ወይ ታይላንድ የኔ እንደዛ ነው የሆነው ገባህ በጣም ከገረሙሽ እንደው ከደነቁሽ አስተያየቶች እስኪ ንገሪኝ ደንግጬ እኮ ብዙ አላነበብኩም እየገባው አልፎ እኮ ነው እየገባው መውጣው ከምሬ አንቀጠቀጠኝ እኮ ይሄ ሚኒስትሪ የመጀመሪያ 6ኛ ክፍል 3 እንደዛ አልፋለሁ እንዴ ምን አርጌ ነው ግማሹ ሜሴጅ ይልክልኛል አንሹ ግድ የለሽም ከውጪ ትላለ አብረን የተማርነው ትላለ አይ ማራኪ በጣም የምትገርም እንደው ዛም አታስረግጠኝ ነፃነት ማዳመጥ ትልቅ ወንዝ እንኳን ቢሆን ያሻግራል ሮጦ እኔ እንጃ እኔ እንዴት እንደተጫወትኩትም አላውቅ አሁን እየለቀቀኝ ሲሄድ አሁን ሳምንት አሁን እንደውም ዛሬ በረድ ብሎልኝ እኮ ነው ሰርፕራይዝ ላድርጋችሁ ያልኩት እኛም በጣም በቃ በማራኪ ፕሮግራም ታሪክ ውስጥ ከሰማናቸው ካዝናኑን ከወደድናቸው ድንቅ ፕሮግራሞች ድንቅ ሰዎች መካከል አንዷ ስለሆንሽ ስለተገናኘን እግዚአብሔር ይመስገን በጣም ደስ ብሎናል መስኪ ቴንክ ዩ ሶ ማች እኔም አመሰግናለሁ የእውነት ነው የምነግርህ እመቤቴ ማርያም የፈጠረኝ አምላክ ንጉሱ ክብሩን ይውሰድ እኔን በሙሉ እኔ እንግዲህ 9ኛ ክፍል ነኝ ሰው እኮ ተምሮ ዩኒቨርሲቲ ወይ ፒኤችዲውን ወይ ኦክስፎርድ ዩኒቨርሲቲ ሄዶ መጣ ተብሎ ነው ቦሌ አበባ ተቀብለው አይደል የሚደነቀው እኔ ይገርምሃል በቃ እንዳልኩ የደጅ ጤና አዳም መድኃኒት ይሆናል እኔ ነኝ በጣም አሪፍ ደስ አይልም በጣም እኔ ደስተኛ ነኝ ባለቤቴ ደስ ብሎታል እንደውም ተስፍሽ ምን አለልሽ ነበር የሚገርም አንዳንድ አስተያየት ምንድነው እሳቸው ብቻ ሚስትየው ብቻ ነው የሚያወሩት ምላጭ ናቸው እሳቸው ለምንድነው ዝም እንደውም እዚህ ጋር እኮ የኔ መውጣት የተስፊ ዝም ማለት ነው ባልና ሚስት ሁለቱም ለፍላፊ ከሆነ ወይ አዝማሪ ቤት መክፈት ነው ወይ ደግሞ መፈንከት ነው አንድ ሰው ዝም ማለት አለበት ብዙ ቤት አይተህ ከሆነ ሚስት ዝም ካለች ባልተናጋሪ ነው እኔ አሁን የተስፊሽ ዝምታ እኔ ዝም በል ብዬ ያው እሱን ቆንጥጫ አይደለም ዝምታውም ነው የገዛኝ እንግዲህ አሁን 2 ዓመታችን ነው ብያለሁ በጣም ነው ደስ ያለው ብዙም እንትን አይደለም ደግሞ ደስታውንም ሲገልጽ ይሄ ኳስ እንደገባ መሆኑ አይደለም እሱ ጥሩ ነው ኤግዛክትሊ መሆንም ያለበት ነው የሆነው ነው የሚለው ግን ደስተኛ ነው ይሄንን በመሆኑ ደግሞ የበለጠ ጓደኞቹን አገኘ የጠፉበትን ኢንጂነሮች ጋሽ ተስፋዬ አንተ ውለታውለህልን እኮ ነው ዛሬ ወልደን ከብደን ያንተ ጣት ነው ያንተ አሻራ ነው አሁን ስንቱ ቀጠሮ ሰጥቶናል ስልክ ደውሎ ማራኪ የት ድረስ እንደዘለቀለኛ የጠፉብንን ያገናኛል መስኪ እዚህኛው ጉዳይ ላይ በደንብ ባብራራ ኖሮ በደንብ መናገር ብችል ኖሮ የምትዩ ነገር አለ አሁን ለሴቶች እናቶቻችን በኔ እድሜ ላሉ ለእህቶቼ መመክረው አልተናገርኩም መመለው ምን መሰለክ ሚስቶች ቻይ ይሁኑ ማለት ደግሞ ምንድነው ሁሉንም ነገር ሂጅ ከዚህ አንቺ ምን ሰው ነሽ ማትረብ የሚለውንም አይደለም ብዙ በቅኔ የሚታለፉ አሉ ትዳር ውስጥ እንደ ቀልድ እንኳን አቤት ዛሬ ምን መስለሻል ካላት ብልትን ስትል ቤቱን ስታቀጣጥል ክብሪት አታምትውላለች ሊቃለድም ፈልጎ ይሆናል ይሄንንም ቀለል አርጋ አቤት ዛሬ ቀልድ ሲያምር እንደምን አስበ ነው እምትል መሆን አለባት ከባሎቹ ጋር ተከባበሩ በየፍርድ ቤቱ ምንም ስራ ላሳጣ ሳይሆን ዳኛና ጠበቃንም እንደው ፍቅር ይበልጣል ሴት ስታገባ ወንድም ሊሆን ይችላል ግን ያው በብዛት በሴት የተለመደ ስለሆነ ነው በቤተሰብ የሚመጣላትን ማግባት አለ በራሷ የሚመጣል የትኛውን ፕሪፈር ታደርጊያለሽ አንቺ ከሁለቱም ወገን ይቻላል መሆን እኔ ከሁለቱም ወገን ሆናለሁ እሷም ያመጣችሁ በቃ ወዳው ተነጋግረው ተጠናንተው እንደውም ተጠናንተው ስለ ለምን እዚህ ውስጥ ተከተኛለህ ትዳር በአንድ ሳምንት በቂ ነው ወይ ማዘር ብለውኛል ማዘር አዎ ነው የሚሉት አሁንም እሱ ለምንድነው እሱን አዎ ምልክ ተቀምጦ ሰው እስኪነሳ በቂው ነው ብላለች አያቴ እናቴ እናት ውስጡንም ለማየት እና ትዳር መጀመሪያ ከእግዚአብሔር ነው እኔ በአንድ ሳምንት ውስጥ አጥንቼው በአንድ ቀን የወደድኩትን ሰው እሷ 30 ዓመት ቆይታ መውለድ በሚያቀታት ዘመን መታገባማለች ላጥናው ተብሎ ማለት ነው ይሄንን ማስተካከልልን ይቻላል አሁን ወንዶች ይመለከቱኛል ብዙዎቹ ማአት ውሸት በቀረጢት ይዘው ኪሳቸው ውስጥ ከዋለት የሚሉት ቦርሳ አላቸው እዚህ ጋር ከሱ ጋር ሴቶች ማሳመን ነው የሚይዙት ማሪ I love you thank you so much ይልና አንድ ፌርማታ እንደሄደ ደግሞ ሌላ ሃኒ አለችው እኔ የምመለከተው ነው እኔ ሆቴል ነበረኝ እና ሆቴሌ ውስጥ አንተ ልጅ ግን ብዙ ነገሮች እየነካካኸኝ ነው አውሪ በናት እሺ ሆቴሌ ውስጥ
እነዚህ አነስ ያሉ 20-25 የሆኑ እና እንደው ልጄ በሆነች እንዴት ነው ማስጥላት እላለሁ። እንዳሳጥማች ሳያት ሲዋሻት በቃ አፍ ውስጥ ገብታ ነው የምትሰማው። አጉል ሊያረግ አሁንም የምመክረው በአንድ ሳምንት ይቻላል አይቻልም ሳይሆን እንደዋናተኛ መጠናናቱ እንደዛ ሆኖ ሴቶች ብልጥ መሆን አለባቸው። ብልጥ ምንድነው? ለምታገባው ሰው ደግሞ ብልጥ ሆነ ኮሜዲኖን ቆልፍ ዘይቱን ቅቤውን በርበሬውን ቅጠት አይደለም። ግልጽ ሆነክ እሱን ማንነቱን ማጣራት። ቴሌግራም ላይ ገብቼ አንድ ፎቶ አየሁ ያሁኖቹ እሺ አይደለም እንትኑን ብልክ ይሄ ወደ 16 ዓመት ይወስዳቸዋል። 2 ልጆች ትምህርት ቤት በማድረሻቸው። እሺ ተማምነውስ እንዴት ነው የሚቀጥሉት? ተመልሶልሃል? ግን ሁሌም ቪዲዮ እንታያለሽ፣ ትስቂያለሽ። ታዲያ ህጋዊ ቤተሰብ ለመሆን ለምን ፈራሽ? አሁኑኑ ሰብስክራይብ የሚለውን በተን ተጫኝና ህጋዊ ቤተሰብ ነው። የሰው ወሬ የሚጥፋ ሰብስክራይብ። እስኪ ኬኩ ደግሞ ይቀመጥ። ቆንጆ ኬክ ነው። ወደ ጨዋታችን እንመለስ። በቤተሰብ ማግባት የሚለውን ሐሳብ እያወራን። ቤተሰብ እንድትጎዳበት አይፈልግም። እሺ የማይረባ ባልም አመጣም። የማይረባ ማለት አሁንም ከጥቅም ጋር እንዳናያይዘው ሰርቶ ማግኘትም ያከባብራል። ግን አሁን የድሮ መስራትና ማዘር የአሁን መስራት አለ ወይ እንዳይሉኝ ነው። እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት፣ ግን ሳይዳለቁ ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አውቃለሁ። ሰርግም በልቻለሁና ገብተዋል። አጃክስ ነጭ ነው የሚያደርገው ስትታጠብበት። በቃ ታሽታ ጨርሰው ለሰርግ መገናኘት ጎረቤት አላበላንም አይነት የቀረው ማብላቱ ነው። ጥርት አድርጌ ነው የምነግርህ። ተያዩ ትምህርት ቤትም ይሁን ዩኒቨርሲቲ በቃ ተዋደዋል። ግን ጭርሱን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋገብ። በቃ ያ ቀን ደርሶ አግብቻት። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር። እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥረህ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን በቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ አይደል ያልኩት። እንደዛ እመክራለሁ። ኦኬ እስቲ ብላ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው ይኖራል። ግን መቻቻል ነው ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ አልፈራም። ነጭ ነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣች። እኔ አያለ ስትወጣ ደና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍም። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስማ ላይብረሪ ነው የሚገባው መጽሐፉን ሊያነበው። አዎ አሁን እነገርኩ ቅድም ሆቴሌ መተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቆም? አዎ ሴቶቹ በቃ ምስጥ
በተለይ ደግሞ ከቤት ወጥተው ማያውቁ ልጆች እኔ አሁን ፈጣንሽ ብለኸኛል ፈጣን ነኝ አሁን ማንም አታደለኝም አሁን እሳቸው ችለው ነው ይዘውሽ የሚተኙት እሳቸው አሁን እንደዚህ ናቸው ይሉኛል አይ ወንዶቹ ነው ሴት በሆንክ ያሳይ ነበር ነው ማለት ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል የምትኖረው ብዙ አብዛኛው ያንን ነው ስሜት እኮ ያልፋል ሰውየው አልሰማም እንዴ በሬውን አርዶ እሺ ተውኔ ስጋ አምሮኛል ብሎ በሬውን አረደ ከዛስ ጠገበ ለዚህ ነው እንዴ ያለው ስሜትም እንደዚህ ነው እንደዛ ይሮጥኩት በዛ በታክሲ ባቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው ያ ዊዛውስ የሰከንድ ነው የምትሉት እንግሊዘኛ እንትን ይያል ዊዛውስ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ ዲክሽነሪ ያስኩማ ቦርሳዬ ትንሽ ስለሆነ ያስኩ እኔም እየጠፋብኝ ነው እንደ ጉደኛ ነህ እና አይ ይቅር ርቀት ተጠብቆ አለውልሽ ለወደፊት ደግሞ ያሰበክ ሰው እሺ መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም እደርሳለሁ ምን አረስም ትጮሃለ እንደዚህ እኮ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይሄን የሚሰሩት እንጂ እኮ ስንት ጮሃለ አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ ዩኒቨርሲቲን ተመርቄ ካንተው አይደለም ወልደው ካንተው አይደለ ባልነት ካንተ ጋር አይደለ ሰርጌ አዎ ይሄንንም እላለሁ እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም ገና ድሮ እኔ ልጅ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው ንቃይን ነው መገዛው ነው ማለት ሽምግልና ተብሎ ማራኪዬ በጣም ነው ማፍራ እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መተው እሺም እንቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት እሺ አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ እነሱ ከሄዶዲ ባል ደግሞ ቀጭ ቀንቧያለ ቀያለ ወደ ቤተሰብ በቃ በዛው እንትን ብለናል በዛው ይሄ እኮ የኛ ባህል አይደለም አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ እኔ ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰው ነፍስ ብናድን ልጅቷም ገነቱንም ተወርሳለች ባሏም ሲያመሰግናት ከዚህ ልሻል ማርትዬ ስሙ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል አሁን ከወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው ለምን የሚያስወጣ እንዴ ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ እሱ እኮ አይደለም አንተ እኮ ውበትክ መሸፈነ ነው ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ ስትነቁ አትገኙ ወንድ ባለ በለት ሴት ባለሽ ባመት ነው እሷ ግን ስትብከነከን ቸገረኝ ቆይ ዴቭ ቢሄድ ዳኒን አገኘዋለሁ እስቲ ዳኒ ጋር ልሞክር ምን አስፈለገ ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን እንዲህ አይነት ድግስ እየደገስን ሰውየው አሉ መንገድ ሲሄድ አይሰለችህም ማለት በፍጹም በመሐከል ስለለመድኩኝ ነው ለምሳሌ አንዳንድ ሰው አንተ አዳማጭ ነህ አንዱም ያስወደደኝ ማራኪን ይሄ ነው በጣም ነው የምታዳምጠው ከወንበሩ ተገናኝተሃል አልቆምክም ሂዱልኝ እንደሚል እንግዳም አይደለም እግዚአብሔር ይባርክ ኖርልኝ አገራችንን ይባርክልን አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው ከዛ መንገድ ላይ እግዚአብሔር ያገኘዋል እኔ ተረት አርጅተ የልጅ ልጅህን እስክትድር አለኝ በደብታ
ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው ደህና እግዚአብሔር ይመስገን ደህና ነኝ አሁን በሰርጉ ልመጣልን ነው በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ ካደለም ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ ከዛ እግዚአብሔር እንደዚህ ያለው ነገ ቤት እመጣለሁ አለው እግዚአብሔር ሰውየው እሺ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማው ሰምቻለሁ ያ ነዳጄን ከውስጥ እንዳታስጨርሰኝ የበላሁትን ምግብ አልሰማሁትም ቀጥይ ከዛ ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን አይ አልሰማሁትም እሺ አልወድም እንደዛ አልሰማሁትም እሺ ከዛ ዲክስ አድርጎ ይሄ ነው ማይባል እግዚአብሔር ስለሚመጣ ደክሶ ጠበቀው አቤት ዛሬ ለሚስቱ እግዚአብሔር ይመጣል እውነትን ነው የመቼ ማብታም ነው ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል እግዚአብሔር ቆያለ እግዚአብሔር ዘገየ ያለ አሮጊቷ መጡ ኳ እሱ ጥበቃ ማስከፈት ኳ አሮጊቷ ሮጠው ማነው እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ እራቤ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ መሸ ያ ሁሉ ድግስ እምሽክ ብሎ አደረ ተናደደ እንግዲህ ማንም ማማት ጀመረ እግዚአብሔር ከዛ እግዚአብሔርን ማማት ጀመረ በኋላ እንደ 3ኛ ቀን በሌላ መንገድ አገኘው መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለታ ያንሉ ሰርቼ ስጠብቅ ምናምን ብሎ ያው የማዘን ታውቀዋለህ ሲለው እንዴ መጥቼ ነበርኩ አለው መቼ አለው ጠዋት መጣው 4 ሰዓት ላይ መጣው 9 ሰዓት ላይ መጣው አላስገባም አልከኝ እኮ አለው ብዙ ጊዜ የኛ ሰዎች ላልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ ስትጨብጣቸው ስታወራቸው ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለ እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይሄንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ በቃ በጣም ነው የምደነቀው ካለን ምን ችግር አለው የሚሉም ይኖራሉ ካለን መብታችን ነው ብንደግስ እንደፈለገ የሚሉ ሊኖሩ ይችላል አዎ ግን ጎረቤቱ ደግሞ እንደገና ቀጭ ወረሰው አለ እኮ ከዛ ከጀርባ ያልተጠራ እየሸተተው የሚውል እኔ በበኩሌ ይውል እናቴም ድግስ ትወዳለች እንዲህ አሁን ዛሬ አይደለም ማወራለ በዛ በዘመኑ እና
የምትጠራቸው ሰዎች አንጀትህን ይበሉሃል። መጀመሪያ የሚበሉትም ደግሞ አነስተኞቹ ናቸው እንጂ እኔ ያለውን ብዙም አታስተናግድም። እኔ ፓፓዬ ማታቅ የኔ ብጤ አጋጥማኛለች። ፓፓዬ ብስል ፓፓዬ ስሰጣት እማዬ ይሄ ምንድን ነው ብላኛለች። እንደዚህ ፍራፍሬ ማያቅ ህዝብ እንኳን አለን አይደለም? እንደዚህ አሁን እኔ አለኝ ምን አሁን እኔ አጫውታለሁ እንጂ ምን እንዳለኝ ታውቃለህ አይደለ? አለኝነት በዚህ ነው እንደምታሳውቀው። እንደውም አለኝነት ምስኪኖች ላይ ሲሆን ነው አይነ አቤት ጋሼ ከሌ። አንዳንዱም ሲሰጥ እኮ ደግሞ የሚያስቅ ነው። ካሜራ ደቅኖ ነው መቀበል የሚያፍሩ አሉ። ካሜራ ደቅነህ አንተና አንሳ ቢፌ የምትለው እንዴት ነው? የከፋውን ሰው ጃኬቱን ወደዚህ መደረብ ያቃተውን ሰው ካሜራ በፍጹም ካሜራ እንደዚህ ልንጫወት እንደዚህ ልናስተምር እንደዚህ ልንወያይበት ነው እንጂ ካሜራ ደቅኖ ቢፌ አንሳ ብሎ ምግቡን ማሳየት ምንድን ነው? በተራበ ህዝብ መካከል እኔ እኮ እንደውም አሁን የሚያስቀኝ ምንድን ነው ቤተክርስቲያን የሚማሩት ምንድን ነው የሚያስተምሯቸው አባቶቻችን? ጭካኔ። ከዛ አጣፍተው የሚመጡ ነጠና ማዘር እንደምናል ደህና ነኝ ምንድን ነው እንዴት ነው ሲመለሱ እኮ አቤት የኔ ልጅ ደህና አደርሽ ወይ እዛውዬ መምጣቴ ነው ምስጋና ይድረሰው ነው የሚባለው። ምንድን ነው ይሄ? ብዙ ነገሮችን ያናጋል። ወደ ሌላ መግባት ፈልጌ አይደለም። አይበቃህም? ተጀመረ ነው። አንተ ጋር ደስ የሚለኝ ነው እየበላክ ዛሬ በቤት እኔ እንግዳ ሳልሆን አንተን እንግዳ አድርጌያለሁ። ደስ ይላል አይደል? እየጋበዝኩ ነው። ወደ ወጣቶቹ ትዳር ላይ ልመለስና ላጠቃልል። ችግር የለም እና ይጠናኑ፣ ጥሩ ነው። ትምህርት ቤት አብረው ነው ያደጉት። በቃ ስሜታቸውን ይቆጣጠሩ። ስሜት መቆጣጠር ግድ ነው። የማትረባ እኮ ሰዓት ነበረች ያገኘኋት ለዚህ ቀን ይዳረገኝ እያሉ ልጅ አቅፈው መለመን ያችን ሰዓት መቆጣጠር አቅቷቸው ነው። ወንዱም ምንም ኃላፊነት ሳይሰማው ጫካ መግባት ትችያለሽ እኮ አይነት ነው። ይሄ እኮ በቃ ወይ ወታደር መሆን እኮ ይሻላል ልጅ እያስወለዱ ከመጥፋት። አሁን ብዙዎቹ የሚያለቅሱት እያስወለዷቸው ነው አይደል? እናትም አባትም እኮ እኔ አሁን ብታመጣልኝ ልጅ አንተን አፍቅራ ብታስረግዝብኝ እቀበላለሁ እኮ ተደብቂ ወይ ድሬዳዋ ወይ ጅማ አስወልዳታለሁ እኮ ስጄ ዘመድ ጋር ኖርማል እንደሆነ ከዛ ልጄን አሳድጋለሁ። ይሄ ተገቢ ነው። ከዛ በኋላ ደግሞ አይዞሽ እንግዲህ አትሰበሪም። እንዴት ስንቴ ትሰበር? ተሰበረች እኮ። እሷን ለመጠገን መቅኔዋን የአንድ ዓመት ደሞዝ አይበቃ ነው። እውነቴን ነው። እንግዲህ አንተ ደግሞ የምትለኝን እስቲ ልስማክ። እኔማ ምንም ካንቺ ነው መስራት በቃ ይሄ ነው። እና እኔ ባይነካኩ በቃ እንዴት ነሽ በቃ ፍቅሩም እንዳለ ሆኖቻል። የሚወድ ሰው ደግሞ እንደ ድሮ ሬዲዮ አይጎረጉርም፣ አይነካ። ጠላት ነው ወስዶ በየጫካ የሚያማታክ። ለምን አብሮ እንደማይኖር ያውቃል። እዛ ጋር ሌላ አለቿ። አንድ ጓደኛዬ እኔ ነገረችኝ። እኔ አላወቅኩም ነበር እኮ ሚስቱን ቤት አምጥቶብኝ ያክስቴ ልጅ ናት ብሎ። እስቲ ይህንን እንስማ። በዚህ ዘመን እኔ አሁን በጣም አርጅቼ ባይለስላሴ ዘመን ጊዜ አበባ አቀባይ ነኝ እያልኩ አይደለም። አሁን እንደውም ደስ የሚለው የእድሜ ማሽን መጥቷል። ያም ማሽን ቶሎ ባስገቡ ትነግረኛለህ አንተም ከገባ እድሜ ምናምን። አዎ አንተ ዱቅ ለውላይ ጡብ ትላለህ፣ ጧርቦ ያወርድሃል። ግን እኛ ሀገር በብዛት ይደበቃል። አዎ በተለይ ሴት ኧረ ሴቶች አይናገሩም። እንደውም የሚገርም ድምፅ ነው የሚቀይሩ ሲጫወቱ። ወጣት የእድሜ ርዕስ ሲነሳ አዎ እንደነ ሰላምዬ እድሜ ለመሆን ወይኔ ሲሉ ያንገታቸው ቱቦ ዱብ የዚህኛው ስትሪፕ አምባሻ። ለምን ብዬ ነው እድሜ የሰጠኝን የምደብቀው? ስትጨምር ላይክ ላይ ኢትስ ኦኬ ደህና ነኝ እኮ ስልክ የሚይዘው ያ ኦልራይት ነው ሲሉ ያደክማል። ሰውየውም ይታዘባል እኮ አይሆንም። እና እኔ በዚህ ላይ ትምህርት ብሰጥ ደስ ይለኛል። ይህም እኔ ብዙ ውስጤ እንዳላወቀ ሞኞ ነው የሚያሳልፍ ሰው አለ አይደለም? እሱ ነኝ። እንደውም እኔ ነቃን አወቀን የሚሉትን እንዴት እንደማሻግራቸው ብታይ እንዲህ ብዬ ነው። ሰዎችን እንደዛ አድርጎ ማሳለፍ ለእድሜ ማስረዘሚያም ይረዳል። እና እንደዛ ነው እላለሁ። እና ለምን ነው እድሜያቸውን ታዲያ የሚደብቁ ሴቶች? እኔ ለምን እንደሆነ አልገባኝም። ይኸውልህ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና።
ሰው እንዳያይ ወጣት ነው ልጅ ነው ግን ጥሩ ኮት ትገዛለታለች ጥሩ ጫማ ትገዛለታለች ከፍ ልታረገው ሶሉ ጫማውን ከፍ ያለ ነው ለምን ሆነ ሳይሆን ምልክ እሱንም ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድነው እንደ ጅብ ታፏን ገንጥሎ ለመሄድ አሁን ደግሞ የሚወለዱትም ልጆች ትንንሾቹ ቆንጆ ናቸው ከነዛ ጋርም ደግሞ ማች ለማድረግ መሰለኝ ማች ገባህ አይደል ለመመሳሰል አይሆንም እኔ አሁን ከልጄ ከምትሆን ሴት ጋራ ጓደኛ መሆን ጥሩ ነው ግን እንደሷ አክት ያደረኩኝ ሻይ በጋብዛት ትመለሳለች እንዴ ነገ ነጋ ማዘር ምን ነካቸው እኮ ነው የምትለኝ አይደል እና እንደዛ ነው ፍቺ ለምን ይበዛ ይመስላል መስኪ አሁን ወደ ኋላ ልትመለሰኝ ነው ሳይጠናኑ ሊባል ነው እሱ አይደለም አለመጠናናት አይደለም ግን አሁን ፍቺ በዛው ምኞት በዛ ውድድር ሆነ አንድ እንግዳ ሆና ከመጣች አንድ ሴት ቤት ፍቹም በቃም ይሆናል በቃ የነሱ ቤት አይተ ከሆነ እኔ እናንተ ከተጋባን ስንት ጊዜ በቃ እኔ ትዳር ወደ ማቴሪያል ተቀይሯል ተግባባን እቃ ሆነ ትዳር በቃ የሱ አይነት ምንጣፍ የሱ አይነት ይውማን የሱ አይነት አልጋ ልብስ በደብረ ብርሃን ብልጅ ልብስ እኮ ተመራርቆ ያለው ማይተፋታ እኔ ስለ ትዳር ካመጣልኝ ኮምፒቲሽን ነው እያፋታ ያለው ደግሞ በጣም ብርቅ አርገውታል ሲንግል ማምነኝ በጣም ብርቅ በቃ እንትን ይሄ ሎጎ እኔ ሲንግል ማምነኝ ለልጆቼ ብቻዬ ነው እኔ እነሱን እኮ ጠልቼ አይደለም ግን ካንበሳው ይከፋሉ ይባሏ እየተዋረደ እኮ ነው እሱ አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል መደማመጥ አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ ብዙ እንግሊዘኛ ነው የሚያወሩት ለአዳምጧቸው የሚችሉ ወንዶችም አሉ ያም አለ መግባባት ያመጣል እና ኮምፒቲሽን ያልኩ ያዘሱን ኮምፒቲሽን ንጽጽር ትዳር ይፈታልሽ አላየክም እንዴ እንትናን አላየክም እንዴ ዮዲትን አላየክም እንዴ በቀለን አላየክም እንዴ እንትናን ቤት ምንድነው በቃ ግብተዋል እኮ እንዴ የእኔ ባል ያንተ ሚስት ቢያት ምንድነው ቁም ነገሩ በቃ ምስድቅ እንዴ ቤት ይምጣ አምላክ እና ይሄ ነው ኮምፒቲሽን ብለን እንያዘው እንደው ሴት ልጅ አንድን ወንድ ወዳ መጠየቅ ልትፈራ ትችላለች አንቺ አሁን ተስፍሽን አንቺ ነሽ ንጋባልሽ አዎ አንቺ ነሽ የጠየቅሽው አዎ ደስ ሲለኝ ስትጠይቀኝ ልቤ ሁሉ ይሞላል ሙቀት ነው የምትለቅብኝ ምን ያንቺ ተፈጥሮሽ ድፍረትሽ ነው ወይስ ምንድነው እነዛስ ምንድነው ማድረግ የሚችሉት ትልቁ እኔ ማምንበት አስተዳደግ ወሳኝ ነው እንደ ሁሉም ተመችቶት ባሳድገው አስተዳደግ ወሳኝ ነው ሲቀጥል ደግሞ ሴቶች አዋቂ ነንም እናቃለንም ካሉ ድብቆች ናቸው ሴት ልጅ እንደዚህ ፍቅር ለመግለጽ ወይኔ ታድለሽ እወድሃለሁ ብለሽ ትነግሪዋለሽ ብለው 40 ዓመት የቆዩ ባልና ሚስት እንግድነት አግኝቻለሁ አራቴ አዎ እንደዛ ተባብሎ አያውቁም በዚህ አጋጣሚ ከለቀቀው ቪዲዮ ጋር አስተያየት ያረግን እናውራ እሺ እሳቸው እንደዚህ አበባ የሆኑት ያንቺ እንትን ነው እንጂ ማደያ በለው ቤታችንን 24 ሰዓት እኮ ነው እኔ ለሱ ቆሜ ያለሁት የለመለመው እንዴ ተስፉ እኮ አፕል ነው ፊቱን አይተከዋል ማማሩ አሁን ጎረምሳ አልወድም ባልኩት ላይ ስለሌለው ነው ገንዘብ ስላልነው አይደለም ያው ጎረምሳ መች ትዳር ይሆናል እንዴት ቤትክ ያለው ንብረት እኮ ነው የሚቆጥረው ገብቶ ባፍጢሜ ደፍቶኝ እኔ እንዴት ሆኜ እንደመጣው ታውቃለሁ እኔ የፈለገ ይሁን ብዙ በዚህ የሚተዳደሩ ሰዎች ስለማቀ ያያያችሁኝ ሹገር ማሚዎች ፈልጉ የሚሉ ስፖንሰር እናደርጋለን እየተባለ አይደለም የተስፍሽን ማውም መጣለን አሁን እኔን የጠየቅኩት ድፍረት ይፈልጋል ለምን እኔ እኮ እየወደድኩት እኮ ተብሰለሰልኩኝ የሚሉኝም አሉ ጠይቂው ንገሪው አፈንጁ ሚሊሽን ስሚ ምን ይለኛል እያሉ በሽታ ሐኪም እኮ አያቀልንም እሱም ተው በትዳር ሰው ማድነቅ አልለመድንም እኔ አሁን ከየት ውጭ ሀገር ነበርሽ ውጭ ሀገር ማን የሰጠው ሰውን ለማድነቅ ብዙ ሰው እንደዛ ያለ ነበር አንቺ ነሽ ማኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደኩት ወንጂን ባያሃት አታቃትም አንዴ ይጃሉ ፋብሪካው በእኔ ደግሞ ጋብዛሃለሁ እንደውም ጨዋታ አመጣ ካሁን ፕሊስ በጣም ይገር እሺ እኔ ቤቴላንድ ጀርመናዊ አከራየው የት ነው አዳማ ያዳማውን ቤት ከዛ ጀርመኑ በቃ ምን እንደፈለገ አላውቅም ይወደኛል ምን ይላል እኔ እዚህ አዲስ አበባ ነው የምኖረው ያን ጊዜ ቤት እዚህ አልተሸጠምና ሻወር ክሊክ ኒድ ብሮክን ምናምን ብሎ
አልፎ ሰማለው ብያለሁ ሻወር ኢዝ ብሮክን ይሄ ውሃው ቧንቧ እንዳልል በእንግሊዘኛ አልችልም ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት ያቺን ይዤ ነው ያደርኩት እንዳጠፋ ዲክሽነሪ ማለኝ መኪና ውስጥ ከዛ what is broken ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ እንጂ ከባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው ቹፔልክ ለቆልኝ ማረሳው ነው እሺ ከማላቀው ጀርመናዊ ላረግስ አባቴ ማን ነው ያለኝ ልጁም ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬን ያልከው ከዛ ደነገጠ እኔም ብሮክን የሆነ ነገር የለም ወደ ሀገር የመጣው ወደ አዲስ አበባ ያኔ ስኖር ነው በአጋጣሚ ሚስቱ መጣች ግን ትልቅ ሴት ነች ፈረንጅ ቀልጣፋ እነሱ እኮ ሁሉን አሟልቶ ነው የሰጣቸው ድብቅ አቁ ለዚህ እኮ ነው አንተን እኔን ውጭ ሀገር ነቸው የሚሉት እኛ እኮ አልለመድንም እኛ እኮ መብራት አጥፍተን ሰው ምናማነን ድግስ ደግሰን ስንሸኝ አቤት አበላሉ እንደው ከድርቅ የመጣ ነው የሚመስለው እኮ ምን ነን እኛ እኮ መቼም ሰው እኮ አንሆንም እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አንሆንም እኔ የፈለገ ነገር በዚህ ቢመጣ ለምን ጠራሁክ ለምን እንደው በአይነ በጆሮ ካከተው ምንጀራው አንተ ከተበላለ ኃጢአት እኮ ነው አረ እግዚአብሔር ከዛ ለንገረን አሮጊቷ መጣች ፊትነስ ሳት ኢትዮጵያውያን ሴቶች ለምዶ እንደው ድርቅርቅ ያለች ነች ቁምጣ አርጋ ዊት የምትነች ፀጉሯም ስስ ነው 3 ፍሬ ነው የቀረው የበቆሎ እሸት ይመስላል እንደው ጉድ ነው ዛሬ በኋላ እናቴን ልጠይቅ ነኝ ከአዲስ አበባ እዛ ሀገር እንዳልኩ መስኪና ቤተሰቦቿ ድርጅት ነበር ብያለሁ እዛ ሲሄድ እስቲ ቆይ ጎራ ልበልና ጥበቃውንም ላናግረው ባለቤት ነኝ መቼ ምልም ከመል ተጣልቻለሁ ምናም ብዬ ሄድኩላ ሲሄድ ጎራ ስል በር ከፈተች ሚስቲዋ እኛ ከዴማው ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል ለርሶ ደግሞ ድንቅ ሱቆችን አዘጋጅተውለታል ያውም በ30% ቅናሽ ይሄ ብቻ አይደለም በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለርሶ አቅርበናል ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል በዚህ ቁጥር አሁን ይደውሉ ዴማው ቅንጦት ይገባውታል እኔ ደስ ምልክ ራሴን እግዚአብሔር የሾመልኝ ነገር ልታወራ ያልከውን ሁሉ ይገባኛል በቃ እሷ ተከበጠበጠች ዩ አልኳት ሚስተር ሃኒ ዋይፍ ዮ ያለች ኳስ እንደገባ አንድ ቻልኩ ፕሊዝ ጌቲን ወደ ቤት ዩ ኦነር አለች የስ ኦነር አውቃለሁ ባለቤት ነኝ የቤቱ ገባን እሱ ደግሞ በባንክ የዓመት ኪራይ ያስገብቶልኛል በጣም ሀብታም ነኝ ምናምን ሺህ ብር ይዣለሁ አውጥቼዋለሁ እናቴም ጋር ስለምሰጥ ብዬ ከዛ ተስፍሽ ደግሞ በዛው ሰሞን ይመጣል ሚስተር ሃኒ ጉድ አልኳት ቤት አለች እኔ ስለማይገባኝ ለሷ ደግሞ አላነበም ገብቼ አይ እንደው ሲጃራ በየሰዓቱ ነው የምታጨሰው if you want to go Rift Valley hotel አልኳት ኦኬ አለች መውጣት ነው የምትፈልገው ቁምጧ ላይ ሹራባ እንደራበች ጫንኳት ሪፍት ቫሊ ገባን ቁጭ ብለን እየተጫወትን አለማወቅ አንዳንዴ መማር መድኃኒት ነው ተማሪ ሲሉኝ ቤተሰቦቼ እምቢ ብዬ ይሁን አስተያየት ላይ ምን አለኝ አንዱ ከብዙ ፕሮፌሰሮች ትበልጫለሽ አትበይ 9ኛ ክፍል ነኝ በልምድ የልምድ አዋላጅ ያዘው ከዛ ገባን ሆቴል አስቀርበን እኔና እሷ እየበላን ጠረጴዛ ስር ይወረውራሉ እኔ እሷን በአማርኛም ባለው ነገር እያጣደፍኩ ነው እንዴት ቢግባቡ ነው እንዴት ጎበዞና ነው ብሎ እኔን ከማየት በቃ ያወራን ነው ለምን እድል አሰጠኝም 10 የጠረጴዛ ተወለውላለች ልጅቷ ሂጂ ምን ነው ምን አረኩሽ አትችልም ብለሽ ነው እንግሊዝ እኔ ነፃ ነኝ አይ ወንድልም ማለት በሂጂ አስተናጋጅ በሂጂ ወደዛ አልኩና ቁጭ አልኩኝ ከዛ ጨዋታችን ደራ ዩ አለች ስላት ቸኮሌት ከለር ዩ ቢዩቲፉል ሚስተር ሃኒ ኖ ስትለኝ ቅዱስ ጊዮርጊስ ፍርዲስት አለኔ ምንም አልነካኝም እሷ እጇን አርጋ ነው ያው ላለ ማለት ነው አሁን ከዛ ጠረጠረች ብልግና ያረግሻለሁ አለችኝ ፈረንጅ እኮ ይጠይቃል ከዛም በኋላ እዛ በላን ጠጣን አባቴ ቤት ይዣት ሄድኩኝ እና አባቴ እንዳልኩ ያምራል አባት ስለሆነ አይደለም አፈሩን ገለባ ያርግለት ከዛ ልክ ግቢው ተከፍቶ ስንገባ ወረደች አባቴ ትልቅ አለው ለግሩ ስለሚያመው ወንበር እዛ ላይ ቁጭ ብሏል የፋዘር አለችኝ እናቴ በመስኮት
አልጋዋ ላይ ሆና በመስኮት ታያለች። ዩፋዘር አለችኝ። የስ ያንግ አለች። ያንግ አዎ አቀፈችው። ትከሻው ላይ ፎቶ አንሽኝ አለችኝ። አነሳኋት። እዛም በኋላ ዌሪዝ ማማ አለችኝ እናትሽ ስትለኝ እናቴ ከዛ ሆና ትስቀ እናቴ ጣሊያን ነው የምትመስለው ቀይ ናት እና ትስቃለች። ከዛ እናቴ እቺ ናት ማም አለችና ጃንሳ መች ፈረንጅ ምንጣጣለው ምን አለቻትና ከዛም በኋላ ካምፋየር ይደረግ ተባለ። ተጠባበሰ። እየበላች መጠጥ ትወዳለች። ይዤ ይላታለሁ መኪና ውስጥ ከቤት ውስጥ ይዘን ሄድ ነው የባሏ ነበረ። ከዛ እየተጫወትን እናቴ ጠራች። የቤተሰብ ፎቶ ፈልጋለሁ አለች። እኛ ብንሆን ያ ግድግዳ ተሰንጥቋል የግቢው መግቢያ ተፈንክቷል ነው የምንለው አይደል? እሷ በሙሉ ቤተሰብ ፋሚሊ ፒክቸር አለች። ማይጋ ገብታ ሸንኮሬ ጋር እሺ አለን። እሷ ከላይ አለ ማት የፈረንጆቹ ፎቶ የሷ የተነሳ ነው። በኋላ እንደዚህ ቁጭ ብለን ተነሳሳን ምን አለና እናቴ እዛው እሷ ቁጭ ብላ አማርኛ ስለማትችል ከበደ ዝም ብለህ ምንድነው የምትስካካው? እናቴ ናት በላትና ጀርመን ሕክምና ታስተካክልልኝ ይሄ ወገቤን የሚጨቀጭቀኝ አለችው። አሁን ሌላ ሚስት ቢሆን ባሌን አቀፈች ከአባቴ ላይ አልወርድም አለች አንቀልባ ሆና ፈረንጆ። እናቴ ግን ደስታው አይኔ ላይ አለ። አይ ከበደ ድሮም ከሆላንድ ጋር ደለ ይሰራ ወደዋለች እኮ እናቴ ጭራሽ እንደወዳት አደረገኝ ተብሎ ይሄንንም አይቻለሁ። ዛሬ ባላቸውን ይዘው እዚህ ጋር የምታውቃት ሴት እንዴት ናችሁ ብላ ስትገባ ሰላም ባል በመቆጣት አጠብቀው ጭራሽ እንደውም ባሌ ጎባ ነው የሚገባው። ጎበዝ ነህ እኔ ባሌን አምነዋለሁ እሱ ጥሩ ሰው ነው ብለህ እምነት ከሰጠኸው ወንድ ልጅ ካጥሯ ወጥቶ ካጥሯ ክብ እንደዚች አሁን ያጥራ አይደለ ከዚች ከመሽከርከር ውጭ የትም አይሄድም። እኔ ግን ለባሌ ኃይለኛ ነኝ ጠባቂ ነኝ ዋጋውን ነው የምሰጠው። 1010 ነው የሚያደርጋት ማርኩ ነገሩን ነው የሚያበለሻሸው። በቤት ውስጥ ጀግንነት አይሰራም እፍረት ነው የምታተርፈው በኋላ። አንደኛ እሱ በቃ የማይሆን የተሰበረ ዛንጢላ ታውቃለህ እጄታው በቃ እሱ ነው የሚሆነው። ይሄንን እኔ አልቀበለውም እና የጀርመኑ ስመለስልክ ተስፍሽ እንግድነት መጣ። ተስፍሽ ያኔ ሚስት እኮ መጣለች አልኩት። ኧረ እባክሽ አለኝ። እንግሊዘኛ ያው እሱ ከልጅነት እስከ እውቀት ነው። ተገናኙ ያዝባንዳለች። በቃ ፈልጋለሁ አንተ እሺ ቁጭ አልን። እንደዚህ አርጎኝ ከመጣው ጀምሮ አልነካኝም ያው አላደርንም አብረን እንተኛ እንጂ አልሳመኝም። ኖ ኪስ ኖ ኤኒቲንግ ኖ እንደዚህ እኔ ያው ይገባኛል ይሄ። ከዛ ስትለው ኦኬ ዩ አሁን ንገረው ምን ኪስ እንዲያረ ኪስም ሴክስ አሁን ይሄ ምንድነው? አልነካትማ ሳምንት አለፋት። ያው ፍቅር መገለጫው ይሄ ነው። እና ምን ላድርግ አላት በእንግሊዘኛ ሲላት በቃ ንገረው ኢትዮጵያ ሌዲ ለምዶ ነው እኔን እንደዚህ ምናምን አገራችን ትዳራችን ምናምን ብላ ነገረችው። እሺ አለ ተስፍሽ። ዲነር ነው የሚሉት ራት ግብዣ ተደረገልን ግቢያቸው። እኛ ግቢ ሆነ ያው ግቢያቸው ነው እስከ ተከራዩ ድረስ። ከዛ ገባን ማታ መጣን ዘንጠን እዛ አልጋ ይዘን መቼም ግቢውን በመብራት አጥለቅልቀውታል። ካምፋየር አድርገዋል። ዶሮ አሮስቶ ያው የፈረንጅ ምግብ ተቆቋል አድርገዋል። ገባን አለች ደስ አላት ተቀበለችን። በጡት ማስያዣና በሰስ ነገር ነች። ሮጣ ተስፉን ሳመችና ኖ ኤኒቲንግ ቶክ አለችው። ዋት አላት። ኖ ሁሉም ነገር ተስተካክሏል። ኪስ ኦልሶ በቃ ይገባል እና ኖ ኤኒቲንግ በቃ አሁን ስለመጣችሁበት ሴሌብሬት አድርገን መለየት ነው አለች። መጠጡ ተቀዳ። ያው እነ ተስፉ እስኪ ይጠጣሉ። ይሄ ተደረገ። እኔ መቼ ይለቀኛል የዘሪያን ዘርዝረኝ። ተስፍሽ አረ የነገረችን ንገርላት ቀሲልና አይናፋር አይደል አንቺ ሴትዮ ጤነኛ አይደለሽ አፍራ እኮ ነው እሷ አለኝ። እነሱ እንዲግልጽ ናቸው። ዘመኔን ሙሉ ከነሱ ጋር ነው የሰራሁት አለ። ያ አለፈ።
በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታሪ ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞን ቡክ ያድርጉ። ሰው ለምን ቺት ያደርጋል? ቺቲንግ በምን ምክንያት የሚመጣ ይመስልሻል? ቺት ምንድን ነው? ግልጽ አድርገኝ። እኔንም ግልጽ አድርጊ እንደምትለኝ። ከትዳር ውጭ ሌላ ወንድ ጋር ኦር ሌላ ሴት ጋር ግንኙነት ማድረግ። ጥሩ ጥያቄ ጠየቀኝ። እንደውም ደስ የሚል ባሌ ደክሟል ለአልጋ አይሆነኝም ብለው የሚወስኑ ሴቶች አሉ። ሴት ሲኮረኩሯት እስከ ሳቀች ድረስ በዚህ ነገር አታረጅም ይባላል። ቅመ አያትም ራሱ ይሄ ነገር ሲወራ ብለው ስቀዋል ይባላል። እንደዚህ ይሄ ጉርምስና አሁን ቤት ቺት የሚደራረጉበትና ሰውየው ከደከመ ወደ ውጭ የሚመኙ ሴቶች አሉ። ሰውየውም ደግሞ ደክሞባቸው አብረው እኔ እኮ ሳገኘው እንደዚህ አልነበረም ብለው ደግሞ አብረው የሚቆዩ አሉ። ይሄ አሁን ቺት መወስለት ነው። አሁን ደግሞ በዚህ ዘመን ብሷል። እኔም ያጋጠመኝ ስላለ ነው የምነግርና ሙሉ ለሙሉ ጆሮዋ ውስጥ ጉም ይገባል። አማርኛ የገባ አትሰማ። ለሁሉም ነገር እንግዳ ነች። ለመኪናው እንግዳ ነች፣ ለመጠራቱ እንግዳ ነች። ካፌ ስትሄድ አንቺ እንትናዬ ነው እና በቃ ሁሉም የወደዳት ነው የሚመስላት። በዛም መሳሳት አለ። እንደገና ደግሞ ቤት ውስጥም በሴክስ ካልተግባቡ ውጪ ፍለጋ ትሄዳለች። ግን እኔ እሱን አልደገፈውም። ውጪ ፍለጋ ከምትሄድ ማስተካከል ያለበትን ነገር ቁጭ ብለው ቢያወሩ ዘለቄታው እሱ ነው። አሁን ያዛ ልጅ ያጠመደችው እኮ ወይ በፍራንኳ ወይ የውሸት የዛለት ወደዳት ለስሜት ነው ያገኘችው። ይሄ ነው አይደለም መወስለቱ። ግን ስትመለስ የምትገባው ቤቷ ስለሆነ አይምሯ ጤነኛ አይሆንም። ሳጠራት ሁሉ አቤት እንደምትል ነው መነግር። ድርጊቷ ነዋ። ጥይት ቢተኮስ ማዬ ፈቅ አይልም ከሶፋው። ምክንያቱም ጥሩ ስራ ስለሰራ እሱ ፊልድ ነው የኖረው ብዙ ዓመት እና እኔ አዳማ ቤት ከጥበቃ ጋር ነበርኩኝ። በአንድ ወቅት ጥበቃዎች ጥሩ ነገር አይሆንም ተባለና አባረርኩኝ። ከዛ ረጅም ዘመን ኖርኩኝ። እኔ ልግባ እኔ ልውጣ፣ ወንድ ይኑር አይኑር እኔ አሞራ አያርፍም እያዩኝ ነው። አሁን ጎረቤቶቼ ማወራል። አሞራ አያርፍም እኔ ቤት ላይ። እንዴት ነው ራሷን የምታመጻድቀው? በደንብ እከሌ ገብቷል እከሌ ወጥቷል የለም እኔ ቤት። በወንድ ድምፅ ነው የቤት ስልክ ማነሳው ሲመሽ ከተደወለ። ልል የፈለኩት እዛ ቤት ስንኖር አሁን ያነሳልኝ ጥያቄ እንዴት ብቻዋን ትኖራለች? እንዴት ሰው አያስፈልግም? እሳቸው እየቆዩ እየመጡ የሆነች በጣም ማከብራት ሴት መጣችና መካሪ ሆነች ቤቴ ገብታ። አንቺ እንደገና በዚህ እድሜሽ እሳቸው ፊልድ ምን እንደሚሰሩ ታውቂያለሽ? እኔ እንደውም ፊልድ የምጠነቀቅለት ምንድነው ጥሩ ሆቴል ይባልና ሆቴሉን ሽንት ቤቱን ማለት ከተማ ውጪ ይሆንና እንደገጠር ዶንያ ምናምን ያነጣጥፉበታል እግርህ እንዳይገባ ብዬ ሐሳቤ እንጂ እኔ በነዋይ ዘፈን ሲደንስ ለምን አድሩ? መስኪ ጋር እኮ ነው ቤቱ። ተስፍዬ አደራህን ራስን ጠብቅ ነው የምለው። ከዛ መካሪ ሆነች። እሺ እንዴት ላድርግ? አረ እንደው ብዙ ወዳጅ ነው ያለሽ። እኔን እኮ መለመላይን ብቻዬን ላወራ ነበር። ያ ሰው ገሌ ገብቷል አይደለ? ይሄ ቺት አድራጊው ብዙም የሞከሩ አሉ፣ እኔም እነሱም አለን። ምንም ጥቅም የለውም። ህሊናን ግማሽ በግማሽ ከፊል ደመናማና ጨለማ ከማድረግ ውጪ ትርጉም የለውም። ቤተ መቅደሴን አክብሩ ይላል። ቤተ መቅደስ ሄደ ግድግዳውን አይደለም ቀባ ያለክ። ቤተ መቅደስ ጭናችን ነው የኛ የሴቶቹ። ቤተ መቅደሴን ጠብቁ ነው የሚለው። በወንዶችም እንደዛው አይደል? አዎ፣ እሱም እንደገና ገንባል ያርጎ ሰው ቤት ከሚዞር እግዚአብሔር ውስጥ ቤት ነው የሚደርስላቸው። እና ቲች ቢቀር ቢደክምባትም ባሏ እሷን መድከሟ ስለማይቀር አቃጠልኩት ደብረ ዘይት ብቻ ነበርኩ እያሉ ሳር ላይ አረም ላይ እየወደቁ ከመመለስ ማራኪዬ ዋሾክ እንዴ! እኔ እኮ ከማየው ነው የምነግርህ። ወንዱ ጉንጩ ምጥጥ ብሎ 2 ሊትር ውሃ ያዘ ይመስላል በሴቷ ተቃጥሎ። እና እኔ ቲችን እኔ አሁን ይሄ ጥያቄ በፍጹም አላስተናግደውም። ስለምወድህ ነው እንዲያቆትም ነው
እኔ ብታስተምሪን አሁን ብዙዎቹ ሊቃወሙኝ ይችላሉ እንዴት በቃ መዞር አለብን የሚሉ አሉ ሆን ብለው ደግሞ ጠዋት ተነስተው ተቋኩለው ምን ብለው ስራዬ ብለው የሚወጡ አሉ ቤት ባላቸውን ጥለው እንዲህ ብሎ እንደቀረው ልንገርህ የጀረናል ሚስት ነች የእውነት ታሪክ ነው እና ከድሬዳዋ ሲመጡ በአውቶቡስ በጣም ታምራለች ባሏ አብሯት አለ ሰውየው ጀረናል ይሁን መቶ አለቃ አያውቅም ጠባሽ ከዛ ሲል ባላየው እንዲህ እንዳለ አዲስ አበባ ገባ ሳቀ ይገባል በስመ አብ እና እንዲህ እንዳለ አንዳንዴ የምንሄድበት መንገድ የሚያዋርደን ነው የወደደሽ ላያገባሽ ከባልሽ ወደ አትባባሽ በደንብ ተርጉሞ ይሄን ቁጭ ስትል የወደደ ላያገባሽ ከባልሽ ወደ አትባባሽ እንዲሁ ያሽከረክረኛል እንጂ ካይሮና እንትን እያለ ተመልሼ የምመጣው ወደ ቤቴ ነው ያበሻ ኮሶ ጠጥተህ ታውቃለህ በስመ አብ ከቁርጭምጭሚት ነው የሚያላቅቀው ለእንደነዚህ አይነት ሴቶች እሱን እየወቀጡ ማጠጣት ይሄ ነገር ሊለቃቸው ይችላል ይሄ መዞሩ እና ትርጉም የለውም even if ሴክስ እንኳን ቢያቅተው ኖረዋል እኮ ረጅም ዓመት እኔ አንድም ደግሞ ላምጣልህ ካንተ ልጅ እንደው ምንድን የምታወራው በጣም ማቃት ሴት 6 ወልዳለች ስኳር በሽታ መጣ ሰውየው አንዳንዱ ስኳር በሽታ አይጨርስበት ሴክስ አንዳንዱ ደግሞ ብን ያረግበታል በኋላ ለካሲተኙ እየባጠጠ ተቸግሯል ያው ፍላጎቱን ቢኖር የለም ያ ከምሬ ነው ይሄ ትምብትለው ምቆርጦ ደስ ነው የሚለኝ ለምን መሰለህ ይሄ መግባት ያለበት ነው እሺ አይቆረጥ ሊገባ እሺ 6 የወለደችለት እሺ ቢቀር ሴክሱ እንግዲህ በ7 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆን ውጪ ምን ይመጣል እኔ ያስቀኝ ከዛ ሽምግልና ተቀመጡ እሺ እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ እሺ ከዛ ተሰብስበዋል ከአዲስ አበባ መጥቼ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለች ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ አዎ በቃ ስም ቤት እንዳትነግሪ እንዳይሰማ ምናምን ተባለ ዋናዋን ራሷን አገኘኋት እንዴ ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንዴ ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል ብለህ እውነቴን እኮ ነው ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ ሳቅ ትንፋሽ ይፈልጋል ሁሉ ነገር አካሄዳለሁ አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ እሺ ከዛ ምን አልሻት በጣም ታሳዝኛለሽ አንቺ ነውረኛ አለችኝ ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት አንቺ አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ እኔ እሺ ወደ ራሴ ልምጣ ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ ወደ እኔ ልምጣልክ ተስፍሽ 84 ዓመቱ ነው እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ እማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት ምንም ማሳከኝ ምንም ማሳከኝ
ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት ሄዳለሁ እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም ነስበኛል። የኔ አመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ አመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስለ ተከራክሬያለሁ። እንትን ይሄ በሴክስ መግባባቱ በሴክስ በመናምኑ ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? እንዴው አቅምስ ደግሞ እኔ ለሌሎቹ አላቅም። እንደገና ደግሞ ይሄ የሰው ባል ማማለል የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ 60 መርፌ እኮ ነው ብርድ ከያዘ የለም። ግን እዚህ ሀገር ብርድ በሙሉ ቀንድ አውጣ አድርጎ በዚህ ራቁቱን ጡጡን ቀስሮ ይሄ ውበት ነው ወይ? ነው ከነጮቹ ያየነውን ነው ፊልም ላይ። ከዛስ የጓደኛም ባል ቺት ያልከው እሰራላታለሁ። አቤት አይምሮ ሲገርፍ! አይምሮ የድሮ ጉማሬ ያለንጋ ሲባል ታውቃለህ? አይምሮ እኮ እሱ አለው እዚህ ውስጥ እንደ ጋሽ ኤባ አለንጋ አህያ የሚገርፉበት እንደሱ እኮ ነው የሚገርፍ። የሰው ባል መቀማት፣ የሰው ባል ወዶኛል ማለት እንዴ! ስለማን ተስፍሽ በነበረ አሁን እንደዚህ 84 ዓመት ሳይሆነው አንዳንድ ቦታ ሄደን እንዝናናለንና የፈለጋቸው የሚመስሉ ነበሩ። እኔ ገረማለሁ እንዴ ማማ አይታቻል ካልኩኝ ኔቨር ማይንድ ነው የሚለው። እና አንተ አሁን ለምሳሌ ተመስጠህ አንድ ካፌ ቁጭ ብለህ ትልቅ ሆቴል ቁጭ ብለህ ላፕቶፕን ይዘህ በዛ ማዕከል እረፍት ፈልገህ ሴቶች ገብተዋል። እሺ ላፕቶፑን ጥፍት አደረግና ታስቀምጥና ብለህ እነዛ ሴቶች እዛ ጋሉ ልበል። አንተ ምናልባት ማሚ ጋር ባህር ዳር ይሆናል የምታስበው፣ ምናልባት ፍራንስ ልትሄድ አስበክ ይሆናል ወይ ትኬት መቼ እንደሚመጣ ይሆናል። ግን እንብታየው ወደዛ ነው። ሁለቱ ግን የሉ እኔ ነው እያሉ አላሰብካቸውም እኮ። በዚህ ውስጥ ሁሉ የታመሙ ማት በሽተኞች ይዘናል። እንዴት ነው የምናስተምራቸው? እንዴት ነው ከዚህ የምናላቅቃቸው? ወንድም ሴትም መቼ ነው ማግባት ያለበት? ምን ሲሆን ነው ለትዳር ደረሰ የሚባለው? ከ23 በላይ በቂ ነው። እስከ 27 እንወሰደው። አሁን ሴቱም ወንዱ ምን ይዤ ነው ማገባው ይባላል። እሱ ነው አሁን የገረመኝ። የአሁኑ ጊዜ ሼር ሆኖ ለመኖር በጣም ቆንጆ ጊዜ ነው። ባልና ሚስት ሼር አድርገው ለመኖር ትንሽ ስራ ብትገኝ በጊዜ ቢጋቡ። ከመሬት እኮ ተነስተው የተጋቡ አሉ ደሳስ የሚሉ ባህላቸውን የሚወዱ። ወይ ማይዬ እኮ እንደምለው እኔ እሷን በሷ እድሜ እኮ ወይ ብላ ክላሲካል ረጅም ያላት አለች እኮ ለባሏ። ቆንጆ የሚጋቡ አሉ። ቆንጆ ስለ መልክ ብቻ አይደለም። እኔ መልክ ምንም ዘንድሮ ሲሰራ አላየሁም። እውነት መልክ ገደል ሲከተን ያየሁት አረተ የሞጆ ገደልና የምናምን ወደ ዱካም ስር መልክ አይሰራም። የልብ ቅንነት ያገኘካትን ይዘህ ማመስገን፣ በቃ ፍቅረኛ አይነች ብለህ በእውነት መታመን፣ ይሄ ወደ ቅድስና ያደርሳል። ትችችኛዋ ብትቀርስ ይችኛዋ ትሻለኛለች አይነት እና እኔ እስከ 27 ያግቡ ባይ ነኝ። ወንዱ ሴት ሲመርጥ ምን ቢያይ ጥሩ ነው ብለሽ ታስቢያለሽ? ሴቷም ደግሞ ወንድ ስትመርጥ ምኑን ብታይ ጥሩ ነው ብለሽ ታስቢያለሽ? አይምሮውንና ልቡን ያለው ወይ ባታይ፣ በአጠቃላይ ኮንሰንትሬት ንብረትና መኪና ላይ ካደረግ እግዚአብሔር በጓሮ አይደለም ከአዲስ አበባ ውጭ ሆኖ ነው የሚያልፍ። ካንተ ቆመ አንዲት ልጅ አይቻለሁ ዩኒቨርሲቲ አዋሳ ገብታ ከሻኪሶ እኛ ፕሮግራም ላይ ነው እናንተ ላይ ነው። እኔ ዘመድ ቤት ነው ያየኋት። በጣም አንጀቴን የበላች ቤቲ ትባላለች። ቤትዬ ኑሮሽን ይባርክልሽ መድኃኒዓለም። ቤተልሔም አዳሙ እየሰማሽ በቃ ቅመም በቃ እንደሷ ከሷ አሁን እኔ ይማሩ ልጅ ወልዳ ሰው ስማ እኔ ይኸውልህ እንደውም እንዲህ አይነት ሰው ነው የሚበረታው።
ትልቅ ደረጃ የሚደርሰው። ይሄ ቁጭ ብሎ የሚያወራውማ ወንዱም ሴቱም ሱሪው አልቋል፣ መነጽሩ ነው ሱሪው ከኋላ ስስ ሆኗል። ቁጭ ብሎ ነው የሚውለው ድንጋይ ላይ የሰው ታሪክ ሲያጣራ። የሆነ ደግሞ የሚመሳሰል ታሪክ አለ ከኔ ጋራ የልጅነቷ እና ጠንካራ የት እንደምናገኛት አሁንማ እንደዚህ ይሁን ሴት የእነንትና ቤት መኪና የእነንትና ቤት ዲዋይዲ ከማለት እንደው ካገኘሃት አክብርልኝ። ወደፊትም ደግሞ ማገኛት ምሸልማት ትሆናለች። ካለይ ላይ ትምህርት ቤት ነች እሷ እና ይሄ ነው ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ያው ቤተሰብና ትዳር ብዙ ጊዜ የጥል መነሻ ተደርጎ ይነሳል። ካንቺ ተሞክሮ ጋር እየያዘሽ የምትነግሪን ነገር አለ? መስመሩ የት ድረስ ነው መሆን ያለበት? ቀይ መስመሩ የት ድረስ ነው ቤተሰብና ትዳር? እሱም ደስ የሚል ጥያቄ ነው። አሁን ያለውበት ሁኔታ ስለሆነ የምኖረውን ስለሆነ የምትነግረኝ ሁሉ ነገር መስመር አለው። ለእናት መስመር አለው፣ ለእህት መስመር አለው፣ ምናምን አለው እና አሁን ሴቱ የባል ዘመድን የደረሰብንን ብለው ጥቃቅንና አግሮ ኢንዱስትሪ እንደሚባለው በዛ ተደራጅተዋል። ግን አይጠቅማቸውም። እኔ ማን ነኝ? እኔ አሁን ለምሳሌ ያህል በጣም በፍቅር ነን፣ ማርና ወተት ነን፣ እነሱና እኛ እየተዋደድን ነው ብዬ ዋሽቼ ህዝብ ለሚማርብኝ አልወጣም። ይኖራል አለንም። ግን በዛ ሰዓት ዋጥ አደርገውና ይሄ ልጅ ሆነ ስትመታ በልዋጥ እስቲ ትተፋና እንደምትባለው ዋጥ አደርገዋለሁ። አምልጦኝም ሊወጣ ከሞከረም ደግሞ አፈነደዋለሁ። ከዛስ አሉ ልባቸው አላድርባቸው። ግን ለምን እንደዚህ ሆነ? ይሄ የነሱ መረዳት ነው። የኔ መረዳት ደግሞ ይሄ ነው። ምሁር ልሆንብህ አይደለም፣ የምኖርበትን ነው የምነግርህ። የሚያናድደው እንኳን ቢበልጥ እድል አልሰጠውም። ያ ማስካካበት ያቺ ተገናኝተን የምንሆናት ሰዓት ትናፍቀኝና ይሄ እኮ እንዲህ ቢሆን እንዲህ ነው ለራሴ መልስ ሰጥና ነገ በአዲስ ደንብ እንቀጥላለን። ከተገናኘንም እንገናኛለን። አሁን ግን እኔ ሴቱ ላይ የተመለከትኩት የባል ዘመድ ከነተረቱ እንደውም በአይኑ አመድ ይባላል። በአይኑ አመድ የባል ዘመድ በአይኑ አመድ። ብዙ ደግሞ የሚያስቀኑ የባል ዘመዶች አሉ። የሆነ ነገር አድርጋ ስታያት ውይ የባሌ እህት እኮ ነች ከእንግሊዝ ልካልኝ። የሆነ ነገር አይተኮን ውይ እናቱ ነች እኮ አይገርምሽም? እናቴ እኮ ነች አራሼ። በእነዚህ መካከል የተወሰኑ ሰዎች ይዘንኛ እንደመኮትኮቻ ለምን እናራግባለን? የአሁኖቹ ግን ይሄንን አዳምጡት። ዘመድ እንግዳ ምናምን ቤት አይፈልጉም። እንዴ በግልጽ ሚዲያ ላይ እንደዛ የሚያወሩ ሰዎች አሉ። እውነታቸውን እኮ ነው። ዘመድ እንግዳ አልወድም። እውነት ነው። ዘመድ አይፈልጉም። አሸሼ ገዳሜ ነው የሚፈልጉት ከማንም ጋር። እኔ ግን እግዚአብሔር ምስክሬ ነው የምልህ የማይመቸኝ እንኳን ዘመድ አይደለም ስጋዬ ነው የምልህ የማይመቸኝ እንኳን የሆነውን ማቀውን ሰው ከምኖረው ነገር አሁን ሰብስቤ ነው የምኖረው ተስማምቼ ይቅር ብዬ። ፕራይቬሲ የሚባል ነገር እኔ እንደዚህ አይነት ፕራይቬሲ ይሄ ምቾት በግል ይሄ ሰው አለመከበብ ፕራይቬሲ እንፈልጋለሁ ዘመድ ጓደኛ ቤተሰብ እንደዚህ አልፈልግም የሚሉ ሰዎች አሉ። እሱ ብደት ነው። ፕራይቬሲ የአእምሮ በሽታ። አንተ የሰራከው ቤት ውስጥ ሰው መጥቶ ካልሳቀ ንፍሮም በለው ሽምብራም ተቆልቶ ካላልክ እኔ እናቴ እንግዳ ቤታችን ብዙ ነው የሚመጣው። ሊሄድ ካሉ አይ ከበደኮ ደሞዝ ተቀብሎ ይፈጫል እስከዛም እኮ ባቄላ አለ ጉንቁላ አድርገን መብላት እንችላለን ቡና ተፈልቶ ምትል ነበረች። አሁን እኔ ፕራይቬሲውም አልገባኝ። እኔ ለነገሩ አሁንም ቤቴ ማንም አሁን ከመጣሁበት ቤትም አካባቢን ጠይቅ የነ ወርቄ ገብረ ኪዳን ኑሮ ነው የምኖረው። ካልገባክ የለኝም ፕራይቬሲ ነው። ሳትደውል መጣ ከሌለው ነው። ሳትደውል መጣ። ይሄ ሳትደውል መጣ ደግሞ በጣም ፋሽን ሆኗል። ምን በሙታንቴ አንቀመጥ እንዴ? እኔ ለምን እንደው በውስጥ ልብሶኛ አትመጣም ዘመዴ? ሮጥ ብዬ ከላይ ጣል አደርጋለሁ እኮ። ባሉም እኮ ውጪ የሚያምረውን ደግሞ ልምጣለ። አንድ ሺቲ የሚባል አለ እሱን ይለብሳሉ። ሻሿን እዚህ ድረስ እንደተፈነከተ የእንጨት መጥረጊያ ይዛ ተጠብቀዋለች። ወዴት ይውደቅ እሱስ? ያ ሁሉ ቁም ሳጥን ድግስ ነው የሚጠብቀው ልብሴ። ሰው ሲወጣ ነው የሚዘንጠው። የልትሄጂ ነው ነው የምባለው ቤት ውስጥ። አዎ አመሳክሬ ነው የምሰቅለው። እኔ እንደዛ ነው።
ለማን ብዬ ለማን ትቼው ልሄድ? እና ፕራይቬሲው እኔ አልቀበለው። ለዚህ ነው እኔና ተስፉ እድሜያችን ይበዛው። 84 ነው የደነቀ አይደል? አንቺ ግን ያንቺ እድሜ መጠየቅ ይቻላል? ይቻላል። ስንት ዓመትሽ? 51 ዓመቴ በትክክል። ከዚህ በላይ ይጨመርልኝ ተደምሮ ተቀንሶ ሳይሆን ቀላል ነው። 51 አይደለም። ይገርማል። 100 በሆን አልደነዝዝም። ቹ መስከረም ላይ ጠብቅ። ከዘራ ይዛ አገኛታለሁ እንዳትል እንደነገርከው ቁጥር ነው ይሄ። አበዛው በመቼ የመጨረሻ ወንድ ልጅ ነው በጣም ገንዘብ ፕሮቫይድ ማድረግ ያለበት፣ መስራት ማምጣት ማግኘት ያለበት። እንደዚህ የሌለው ይሄ የሌለው የሚል በጣም ብዙ ሐሳቦች ይነሳሉና እሱ ላይ መጨረሻ ሐሳብ ብናነሳበት ደስ ይለኛል። እኔም ልጆቼም ወንድሞቼም ብዬ የምነግራቸው በቃ ከእንደዚህ አይነት ነገር ውስጥ እነሱ ጭንቅላታቸውን ያውጡ። የለውም ተብያለሁና እኔ ምን እንደማደርግ አላውቅም እያለ ሁሉም ያለቅስ ወንድ አለ። የለህም አይደለም፣ ወንድነቱ ራሱ ገንዘብ ነው። በቃ ትንሽ ነገር ትኑረውና 1 ኪሎ ሽንኩርት ይዛ ከገባች ቆስጣ ይዞ ቢገባ እኮ እያደጉ እኮ ነው። ምን ቤቲን እኮ ቅድም ነገርኩ አይደል? እነዚህ ልጆች ከማለቃቀስ ስለሌለኝ ነው፣ ሹገር ዳዲ ስላልሆንኩኝ ነው እንዴ? ሹገር ዳዲው ራሱ እኮ ቋንጃው ተላቆ እኮ ነው ወደ ትልቅነት የመጣው፣ ሰርቶ እኮ ነው። እኔ ቋንጃ ስል ደግሞ ለምን እንደሆነ ልንገርህ። ሶደሬ ስዝናና ቁምጣ አድርገው ከተጎዱ በኋላ ያገኙ ሰዎች ብዙ ስላየው ነው። አገዶ እንጨት ሆኖ እግራቸው ብዙ ሄደው ነው እነዚህ ሰዎች ያገኙ ትለው ነበር ለማማ። እና ማግኘት ጥሩ ሆኖ ክብር እኮ ፈልገህ እኮ ሚስት ፈልገህ እኮ አይሆንም። ወጣቶቹ ይስሩ። እነሱን ደግሞ ሲሰሩ ሲታትሩ ያዩ ሚስት የምትሆን ራሷ ትመጣለች። በቃ መስራት አለበት ከማለቃቀስ። ጥሩ። መጨረሻ ላይ እንግዲህ በባለፈው ኢንተርቪው ስማቸውን ያላነሳሽ የምታመሰግኛቸው ሰዎች ካሉ አጠቃላይ ሐሳብም ካለሽ ይቻላል። ቀድሞ ማመሰግነው ትልቁ ምድርን የዘረጋ እግዚአብሔርን ነው። ቀጥሎ ደግሞ ማራኪን ወግ ያመጡልኝ ዘመዶች፣ መስኪ ይህን ያህል ጊዜ ድረስ ኖረሽ ይህ ሁሉ የገፋሽውን መከራ ያሳለፍሽውን ታሪክ ሙሉ ለሙሉም ባይሆን እኔ ምንም የምመኝልሽ ማራኪ ቢያገኝሽ ብለው ወደ አንተ ወደ ማራኪ ያመጡኝ ቤተሰቦች መጀመሪያ ይመስገኑ። እነሱንም እኛም በጣም ከልባችን ነው የምናመሰግናቸው። ሙሉ የሚከታተለው ህዝብ ነው የሚያመሰግናቸው። ያመጡኝን ሰዎች መጀመሪያ አመሰግናለሁ። ቀጥሎ ደግሞ ቤተሰቦቼን፣ እንደውም ቤተሰቦቼን አልጠራሁም። እህቴን ፀሐይ ከበደን፣ መንበረ ከበደን፣ መዓዛ ከበደን፣ መሰለ ከበደን፣ ያው በቃ እነዚህን አመሰግናለሁኝ። ሌላ በአሜሪካን ሀገር የሚኖሩ የባለቤቴ ዘመዶች፣ ጓደኞቼ፣ እንዲሁም ኢትዮጵያ ውስጥ በተለይ ወንጂዎች አብሮ አደጎቼ፣ ራሷ ወንጂ ሀገሯ እኔን አመስግናኛለች። እውነት ውስጤ እንደዛ አይነት ደስታን የፈሰሰው እኔም ደግሞ እንደዚህ ያመሰገነኝን አገሬን ምጠቅም ሄጄ የተጎሳቆሉትን ምጎበኝ ያለኝን ማካፈላቸው ያድርገኝ። ወንጂዎች እግዚአብሔር ሲል እመጣለሁ አያችኋለሁ እላለሁኝ። እና ተስፍሽዬን፣ ማማን፣ ራሴን፣ መስከረምን መጀመሪያም መጨረሻም እድሜ እንዲሰጣት ለመስከረም ቆማ ብዙ ነገሮች የምታደርግ ትሁን፣ ለሰው ደራሽ ትሁን፣ ላጣማ ጎርስ ያድርገኝ የምሰጥ እዚህ ጋር ደረሰ እዚህ ጋር ነው አልሰጥም የሚል ሳይሆን አቤት እዚህ ጋር ደረሰ እዚህ ሀገር ልሂድ እዚህ ሀገር ይሄን ላርግም ያርገኝ። ሀገራችንን ሰላም ያርግልን፣ ኢትዮጵያን ይባርካት፣ የሥራ ዘመናችን የተቃና ይሁን፣ መንግስታችንን ሰላም ይስጠው። ማራኪን ሰብስክራይብ አድርጉት፣ ሼር አድርጉት፣ ለሁሉም እንዲደርስ መድኃኔዓለም ጤና አርጎክ እንዲሁ እንደተከበርክ ሳትሰለች እንደጣፈጥክ ማር እንደሆንክ ዘመንህ ይለቅ። አሜን። ጥሩ ትዳር ይስጥ። አሜን። ይሄን ነው ምሳሰብ። አሜን። ጥሩ አዎ ጥሩ የኔ ልጅ እውነት አይለየን። እግዚአብሔር ያክብር። በጣም አመሰግናለሁ። አሜን። እኔም እንደዚሁ በዚህ መካከል አሁንም እንደው ያስቀየምኳቸው በንግግር የሳትኩት እኔ ፍጹም አይደለሁም፣ ሰው ነኝ። ስለዚህ ይሄንን ያደረኩት ነገር ካለም
በኔ ሳይሆን በፈጣሪ ስም ይቅር በሉኝ፣ ይቅርታዬን ተቀበሉ። ዛሬ ጊዜው ባለቀበት ዘመን ላይ ነንና እግዚአብሔርን እያመሰገንን ቀሪ ዘመናችንን እንቀጥል። አሜን አሜን። ከአበሳ ከወቀሳ ያውጣል። አሜን። ሀገራችን ሰላም ትሁን። ለኔም ለተስፍዬም እድሜ ይስጠን። ለቤተሰቦቻችን፣ ለሚወዱን፣ ለሚያከብሩን፣ ለሀገር ሁሉ ላጣው በሙሉ እግዚአብሔር ደስታ ይስጠው። አሜን። እኔንም ያስደስተኝ። አሜን። አስተዋጽኦ ተመልካቾች ከዚህ ቻናል ከመውጣታችሁ በፊት ሰብስክራይብ አድርጋችሁ መውጣታችሁን እርግጠኛ ሁኑ። አድርጋችኋል? እናመሰግናለን። በጣም ነው ያማረብሽ። ስትገቢም ነግሬሻለሁ። ያው እንግዲህ ሁሌ እንዳማረብኝ ነው ብለሻል። እንግዲህ እኔ ደግሞ በቃ በጣም የሚገርምህ ልንገርህ፣ እንደዚህ እንዳምር ፀጉሬን ጥፍሬን እንደዚህ ውብ እንደሆን የበለጠ ውብ ነኝ፣ ግን የበለጠ ውብ እንደሆን ያደረገችኝ ደግሞ ሊና የውበት ሳሎን ናት። ስለዚህ ደግሞ እኔ የምናገረው ሊናን አፍሪካ ኮንቬንሽን ጀርባ ነች። እየመጣችሁ ተሰሩ፣ የኔን ውበት አይታችኋል፣ እንደዚህ እንድታምሩ ሁኑ ብዬ እግረ መንገዴን በዚሁ እነግራችኋለሁ። አደራ እንዳትቀሩ። እሺ፣ ይመችሽ ሊና። በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶች እና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞውን ቡክ ያድርጉ።